መቄዶንያ የአእምሮ ህሙማንና ያረጋውያን መርጃ ማህበር አዲስ አበባን ጨምሮ በኢትዮጵያ በተለያዩ 45 ቦታዎች ቅርንጫፎችን በመገንባት ምንም ደጋፊና ጧሪ የሌላቸውና ራሳቸውን ችለው መንቀሳቀስ የማይችሉ ወገኖችን በመቀበልና ከጎዳና በማንሳት የበጎ አድራጎት ስራ እየሰራ ይገኛል። ከየካቲት 1 ጀምሮም ተቋሙ እያስገነባ ያለውን አጠቃላይ ህንጻ ለማስጨረስና የሆስፒታል ስራውን በማጠናቀቅ ወደ አገልግሎት ለማስገባት የሚውል 5 ቢሊዮን ብር የገቢ ማሰባሰቢያ መርሃ ግብር እያካሄደ መሆኑን ይታወቃል። በዚህም የኢትዮጵያ ፌዴራል ጠበቆች ማህበር የህግ ባለሙያዎች ለመቄዶንያ በሚል የገቢ ማሰባሰቢያ መድረክም አካሂዷል። የገቢ ማሰባሰቢያ መርሃ ግብር አስተባባሪ የሆኑት አቶ ምረትአብ ልዑል የህግ ባለሙያው የማህበራዊ ድርሻውን እንዲወጣ በሚል ኮሚቴ ተዋቅሮ የገቢ ማሰባሰብ መርሃ ግብሩ ሊዘጋጅ እንደቻለም ተናግረዋል። ይሄንን የፈንድሬዚንግ ካምፔን ስንጀምር ከኢትዮጵያ ጠበቆች ማህበር ስራ አስፈጻሚ ኮሚቴና ከፕሬዝዳንቱ ጋር ተነጋግረን ጠበቆችም ማህበራዊ ኃላፊነት ስላለባቸው ያንን ማህበራዊ ኃላፊነታቸው መወጣት ስላለባቸው ይሄንን መድረክ ፈንድሬዚንግ ካምፔን አዘጋጅተን ጠበቆች የበኩላቸውን አስተዋጽኦ እንዲያደርጉ ለማድረግ በተደረሰው መግባባት መሰረት ነው። ከዛ ኮሚቴው ከተቋቋመ በኋላ በተደጋጋሚ በአካልም እየተገናኘን ቨርቹዋሊም እየተገናኘን ይሄን የፈንድሬዚንግ ስራ እንዴት ማከናወን እንችላለን የሚለው ነገር ብዙ በርካታ ተግባራች አከናውነናል። የካቲት 1 በተጀመረው የገቢ ማሰባሰቢያ መርሃ ግብር ሁሉም እንዲሳተፍና የበኩሉን እንዲያደርግ የመቄዶንያ የአእምሮ ህሙማንና ያረጋውያን መርጃ ማህበር ኃላፊው አቶ ቢኒያም በለጠ መልእክት አስተላልፈዋል። ይህ ፕሮግራምም በሰይፉ ሾው ላይ አሁን ይተላለፋል ላይቭ። ስለዚህ ፕሮግራሙን የምትከታተሉ በሙሉ እንግዲህ ተሰብስበንበት ዓላማ መንፈሳዊ ዓላማ ነው፣ ከእግዚአብሔር ዋጋ የሚያሰጥ ነው። ስለዚህ አሁን የምንሰራት ነገር ግን የዘላለማዊ ዋጋ ታሰጣለች ማለት ነው። ቀላል ነገር አይደለም ማለት ነው። እርዳታ በሁሉም ሃይማኖት የሚገርማችሁ ሁሉም እንደ ቨርቹ የሚይዙት ነው። ማንኛውም ሃይማኖት ማለት ነው እርዳታ መጥፎ ነው የሚል ሃይማኖት የለም እና በሁሉም ሃይማኖት ትልቅ ቦታ የሚሰጠው ነገር ነው እና እንድትሳተፉ ነው። በመርሃ ግብሩ ላይ የተሳተፉ የህግ ባለሙያዎችም ሁሉም ህብረተሰብ የድርሻውን በመወጣት የበጎ አድራጎት ማህበሩን ዓላማ እንዲያሳካም ጥሪ አቅርበዋል። መቄዶንያ የሚሰጣቸውን አገልግሎቶች ሄደን ጎብኝተን ነበረ። ሴንተሩን ትልቅ ስራ እየሰራ ያለ ተቋም ነው። አገር በቀል ተቋም ነው። እንዲህ አይነት ችግሮች በከፍተኛ ችግር ውስጥ ያሉ ዜጎችን በተለያዩ የሀገራችን አካባቢዎች ከፍተኛ አስተዋጽኦ ያደረገ ያለ ድርጅት ነው። ይሄን ለመደገፍ እኛ ደግሞ ከውጪ ከማየት ባሻገር ሁሉ ጊዜ እንዲህ አይነት ችግር ሲኖር የውጪ ኤንጂኦዎችን ወይም የውጪ ሀገራት ዶኔሽንን ከመጠበቅ ባሻገር በአገር ውስጥ አቅም እንዲህ አይነት ተሳትፎ በማድረግ አስተዋጽኦ ለማድረግ ነው። ያው እንደ ሴክተር የፍትህ ሴክተሩ ለመቄዶንያ የተቻለውን ያህል ድጋፍ እንዲያደርግ ይሄ ማለት ደግሞ በህግ ሴክተሩ ስራ ያለው ሁሉ የህግ ባለሙያ ሁሉ በአጠቃላይ ለመቄዶንያ የተቻለውን ድጋፍ እንዲያደርግ ነው ጥሪ አቅርበን እየሰራን የነበረው። ያለው ሴክተሩ ላይ የሚሰራው ሰው ሁሉ የተቻለውን ድጋፍ ለመቄዶንያ እንዲያደርግ ነው እኔ የምጠይቀው ሁሉንም ሰው። ምክንያቱም ማናችንም የዛሬን እንጂ ማንም የነገን እርግጠኛ አይደለምና